በቂ ነው በእነ ሩታና አብርሃም ለመስራት። ሲጀምር በእነ ሩታና አብርሃም የምትሰራው አንድና አንድ አንተ ብቻ ነህ። እሺ ባይዘወይ ከአሁን በኋላ እንደዚህ አይነት ድርጊት ታደርገና ውርድ ከራሲ ነው። እኔ ዩቲዩብ ላይ ከመጣሁኝ 4 ዓመት አካባቢ ምናምን ይለኛል። የሚጠየቀው ሌላ ነው። ስለዚህ እንደዚህ አይነት ነገር ትክክል እንዳልሆነ እያወቃችሁ የእነዚህን ሰዎችም ነገር ትክክል አድርጋችሁ የምታምኑ ሰዎች እውቅናን ለማትረፍ ገንዘብ ለማግኘት ብለህ የሰው ልጅን ትቀብራለን ያለው እንጂ ልጁ ስለ ካምፓኒ ያወራውም የለም፣ ስለሚሰራ ስራም ያወራ የለም። ምናምን ብለህ እንደ ጀማሪ ዩቲዩበር ከኔ ጋር ልታወራ ነው? ልጁ እውነት ነው ባለበት ስቱዲዮ ውስጥ ቁጭ ብሎ ክብር ባለው መንገድ ቆም ብሎ ለኦዲየንሶቹ ቁጭ ብሎ ያስረዳል። አድም መጀመሪያ አንተ ራስህ እወቅ። ሰላም ሰላም፣ ውድና እየተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን በሰላም መጣችሁ። እንግዲህ ዛሬ ከዚህ በፊትም እንደተለመደው ስናገር የነበረው ስለ ቶፊቅ ነበር እና ቶፊቅ ምን ያህል ለገንዘብ ስግብግብ እንደሆነ እና ለእናንተ ለኦዲየንሶች እንዲሁም ለአብሬሽም ግድ እንደማይሰጥ በዚህ ቪዲዮ አይተናል ማለት ነው። እንግዲህ እኔ ከዚህ በፊትም እየተናገርኩ የነበረው ይገባኝ ነገር ለእናንተ ያልገባችሁ ብዙ ነገር ላስረዳችሁ በሚሞክርበት ሰዓት ብዙዎቻችሁ በኮሜንት ዙሪያ ትሳደባላችሁ። ቶፊቅን እንዳትናገሩ፣ ቶፊቅ ለእኛ ብሎ ዋጋ ከፍሏል፣ ቶፊቅ በተግባር ብዙ ነገር አሳይቶናል። ቶፊቅ በተግባር ምንድን ነው ያሳያችሁ? አባትና ልጁን እንትን ወስዶ ጫካ ወስዶ የቀበረ ቶፊቅ ነው እንዴ በተግባር እንትን ያሳያችሁ? ማለት ለእናንተ ክብር ቢኖረው ለእናንተ ፍቅር ቢኖረው ይሄንን ድርጊት አያደርጉም ነበር እና እሱ ራሱ ቆም ብሎ ማሰብ መቻል ነበረበት መጀመሪያ፣ ለእናንተ ክብር ቢኖረው ማለት ነው። አብርሽ ሌላ ግለሰብ ነው፣ እንዲሁም ሩታም ሌሎቹም ሄርሜላ ብዙ አሁን በነሱ ዙሪያ ቪዲዮ የሚሰራባቸው ሰዎች እነሱ በቃ ግለሰቦች ናቸው። ግን ለእናንተ ክብር ቢኖረው በዚህ ልክ የህፃንንና የአባትን ፎቶ ጫካ ወስዶ አይቀብርም። ከዛ በእግሩ እየረጋገጠ ምናምን ከዛ ተነስቶ እኔ እኮ ዩቱብ ላይ የሚሰራው ከአንተ 10 እጥፍ ነው የሚሰራው፣ ብዙ ዶላር ነው ሜክ የሚያደርገው እና የ4 ዓመት ልምድ አለኝ ምናምን ይላል። እኛ ከ4 ዓመትም ችግር የለብንም፣ 4 ዓመትም ስራ 10 ዓመትም ስራ እያልን ያለ ነው ለገንዘብ ብለህ ማለት ባህልና ወግ የሚባል ነገር አለ እና እሱን እየጣስክ ነው። ተረጋጋ። ገንዘብ እውነት ነው ያው ትሰራ ይሆናል አናቅም፣ ታገኛለህ። ያው በተለየ መልኩ የሚታገኙ ወይም የለፋበት ገንዘብ አይደለም፣ ዋሽተ ነው እያገኘ ያለው። አንደኛ ለዚህ ልጅ ምንድን ነው ምላሽ የሰጠው? አንተ ቁጭ ብለህ እንደ የነሱ ቪዲዮ እስኪለቀቅ የሚጠበቀው ምናምን ብለህ እንደ መሳደብም እንደ መጣጣልም ምናምን ነገር እያረክ ነው። ልጁ ከአንተ በላይ አስተውሎ አስቦ የተኛ ቪዲዮ ነው ሚዛናዊ፣ የተኛ ቪዲዮ ነው ውሸት ያለበት የሚል አይነት ሂሳብ ሰርቶ ነው ቪዲዮ ማስራትም ካለበት የሚሰራው እንጂ እንደ አንተ ፊሎሶፊ በፍልስፍና ለውሸት ብሎ ከአዲስ አበባ ተነስቶ እስከዚህ እስከ ቡታጅራ ድረስ አይመጣም። ልጁ እውነት ነው ባለበት ስቱዲዮ ውስጥ ቁጭ ብሎ ክብር ባለው መንገድ ማን ነው እያጠፋ ያለው ማን ነው እየተበደለ ያለው የሚለውን ቆም ብሎ ለኦዲየንሶቹ ቁጭ ብሎ ያስረዳል። በጣም ለኦዲየንሶች ክብር የለህም ምናምን ብለህ ስትሳደብ ነበር እና በጣም ከአንተ በላይ ልጁ ለኦዲየንሶች በጣም ክብር አለው፣ በጣም ከሚባለው በላይ ማለት ነው። እውነቴን ነው። እኔ አሁን ለሱም ለማወጋን ምናምን ሳይሆን ያደረግከው ድርጊት ጥሩ አይደለም ቶፊቅ። ዛሬም ቢሆን ነገም ይህ ቪዲዮ ይደርሳል እመን። ምክንያቱም የአንተ ተከታዮች ጤነኛም አይመስሉኝም። የሆነ እኛ እውነታን ስንናገርህ ተነስቶ አንተ መልስ ሳትሰጠን አንተ ሳትናገር የሆነ ይንጫጫሉ። ልክ እንዳንተ ምንድን ነው ይሄ ጫጩት፣ ገና ጫጩቶች ናቸው እነዚህ በኮሜንት ዙሪያ የሚሳደቡ ሰዎች። ገብቼ ሲያያቸው ራሱ 2 3 4 ኮሜንት ሰብስክራይብ ያላቸው ሰዎች ናቸውና የአንተም ተከታዮች ከአንተም ጭምር ጤነኛ አይመስሉኝም። እስኪ ቆይ ማለት የሚመክሩ ወዳጅ የለህም ማለት የቅርብ ሰው ምናምን ተው፣ የሚትሄድበት መንገድ ጥሩ አለ።
ሁለት ደግሞ ያልገባኝ ሩታም በልጇ ዙሪያ በአብርሽ ጉዳይ አይመለከተኝም ብትል ራሱ በልጇ ዙሪያ ለምንድን ነው ይህን ጥያቄ ያልጠየቀችው? ምክንያቱም እንዴት በህይወት ያለውን ልጅ ለገንዘብ ብሎ እንዴት ይቀብራል? ማለት ፎቶ ቀበሪያ ማለት እኮ በጣም ይሄ ምንድን ነው በጣም አጸያፍ ነገር ነው። የገዛ ልጅሽን ወስዶ ጫካ ወስዶ ቀብሮ በጫማ ሲረጋግጦ እንደዛ በቆሻሻ ፔስታል ቀብሮ በጫማ ሲረጋግጦ ምንም አልተሰማሽም? ምንም አላየሽም? በዚህ ልክ ለገንዘብ ተገዝታችኋል ማለት ነው። ዛሬም ቢሆን ነገ እኛ ልታወቅልን የሚገባው ለቪው እንዳልሆነ እንድታቁልኝ ፈልጋለሁ። እንዲሁም ለሰብስክራይብ እንዳልሆነ እንድታቁልኝ ፈልጋለሁ። ይህ ነገር ከወግ ሲጀመር የሩታና የአብርሽ እንዲሁም የነ ሄርሜላ በሙሉ አካሄዱ ልክ አይደለም። አንዲት የተከበረችን ሚስት የተከበረ ትዳርን ለገንዘብ ብላችሁ ማገላበጥ እንደዚህ ዛሬ ሄርሜላ ጋር ነኝ ነገ ደግሞ ሩታ ጋር ነኝ የምትሉት የራሱ ተገቢ አይደለም። ግን ሰው በእናንተ ዙሪያ በእናንተ ቪዲዮ በእናንተ አይዳ መጥቶ በእናንተ ኮንተንት ልጃችሁን በህይወት ሲቀብር ዝም ብላችሁ የምታዩ ከሆነ እናንተ የእውነት በጣም ጭንቅላት የላችሁ፣ በጣም ታሳፍራላችሁ። በዚህ ልክ እኛን እያሰደባችሁ ማለት ነው። ጭራሽ የልብ ተሰምቶት እኔ እኮ ይሄን አክል ገንዘብ ነው የሚያደርጉ ይላል። ምን ነው የተኛው ብሎግ ሰርተ የተኛው የደከምትበት ቪዲዮ ነው? የተኛ ስክሪፕት የጻፍኮ ቪዲዮ ነው? እና ገንዘብ ብትሰራ ራሱ የሰራበት አንተም ብትሆን የሰው ገንዘብ የሰው ቪዲዮ ሪያክሽን አድርገህ ነው ሪያክሽን ሰርተበት በውሸት የተሞላበት በቃ አንደበትን ምንድን ነው ይሄ ሱካር ቀበተ ሰውን ታታልላለህ። ይሄ ሞኝ ጭንቅላት አልባ የሆኑ ያንተን ተከታዮች ታታልልበታለህ። 74,000 ተከታዮችን ማለት ነው። የሆነ ምንም አያውቁም። ዝም ብሎ ነው የሚከተሉ ልክ እንደ ከብት አንተ ወደምትነዳቸው ነው የሚንደዱት። እንደ አህያ እንዴት ነው ሉጋም ታደርግበታለህ አንተ ወደምትፈልግበት እንጂ አህያ ወደፈለገበት ማሄድ አይችልም። አንተ ወደምትነዳበት ነው የሚነዳው ማለት ነው። እነዚህ 74,000 ምናምን አህያዎች ማለት ነው። እና ምን ልልህ ፈልጋለሁ ቶፋ፣ በዚህ አጋጣሚ ከአሁን በኋላ እንደዚህ አይነት ድርጊት ታደርገና ውርድ ከራስ ነው ማለት። እስካሁን እየቀለደንም ይሆናል እና አብርሽም እየቀለዱ ሊሆን ይችላል። ግን ከአሁን በኋላ በዚህ ዙሪያ የአንድን የተከበረ የህፃን ፎቶ አንስተ ቀብረ መተት ተደርጎበት ነው እንደዚህ ነው እያልክ የሰውን ፎቶ ፕሪንት አድርገ እንደዚህ አይነት ድርጊት የምታራምድ ከሆነ ምንድነው ራሴ ትወጣዋለህ። ከአሁን በኋላ እንደ አልኮ ብዙ ገንዘብ ሜክ አደርጋለሁ ያልከውን እንዳትበላ ትደረጋለህ። እና ቪዲዮ ብትሰራም ራሱ ፊታዊ በሆነ መንገድ ማወገንም ካለብህ አንዱን ወገን እየወገንክ በንግግር ዙሪያ ማውራት ትችላለህ እንጂ በዚህ ልክ የሰው ልጅን እየቀበርከ ምናምን ተገቢ አይደለም። አስብበት ልልህ ፈልጋለሁ። ጋይስ እናንተ ይህን ሀሳብ እንዴት አገኛችሁት? ሀሳቡ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስኪ ከሰጠን ምላሽ ልጁ ምን አለው እሱ ደግሞ ምን አይነት ምላሽ ሰጠ የሚለውን አብረን እንየው። ማንም ሰው ዩቲዩብ ለመሸቀል የሆነ ነገር አስቦ የማይሆን አካሄድ እየሄደ ነው። እነዚህን ሰዎች አምናችሁ የእነዚህን ሰዎች ቪዲዮ እየቆራረጣችሁ የምትሰሩ ሰዎች ራሱ ጤነኛ አትመስሉኝም። በጣም ብዙ የምትሰሩት ነገር እኮ አለ። በቂ ነው በእነ አብርሃምና በእነ ሩታ ለመስራት በቂ ነው በእነ ሩታና አብርሃም ለመስራት። ወደ እሱ መልስ እንሄድበታለን። ልጁ ከምን አንጻር ነው እንደዚህ ማለት የቻለው ለምለው ደግሞ በደንብ ግልጽ ሆኖ ካልታያቸው አላቅም። ብዙዎቻችሁ ቪዲዮን አልተከታተላችሁም ይሆናል። ቪዲዮ ላልተከታተላችሁ ደግሞ ልንገራችሁ። ምን ያደርጋል? የአብሬሽን ፎቶ እንደዚህ ህፃኑን በእጁ እንደዚህ የተሸከመውን ፎቶ ያነሳና ፕሪንት አስደርጎ ኮፒ ቤት ወስዶ የህፃኑን ፎቶ እና የአባቱን ፎቶ አንድ ላይ ይቀብሯል ማለት ነው። የተወስዶ ጫካ ወስዶ ይቀብረውና ከዛ መተት የተሰራበት ፎቶ ነው ብሎ በጫማ ይረጋግጧል። በእውነት ህሊና ያለው ሰው እንዴት ነው እንደዚህ? ልጅ ሊኖርህ ይችላል ወይም እያሰብክበት ይሆናል። የልጅን ነገር የወለደ አንጀት ነው የሚያውቀው። እና አንተ ማለት ትክክል ሰው ብትሆን ራሱ የሚያስብ አይምሮ ቢኖርህ እንደዚህ አይነት ድርጊት አታደርግም።
እስኪ ወደ ምላሹ ሲጀምር በነ ሩታና አብርሃም የምትሰራው አንድና አንድ አንተ ብቻ ነህ። እሺ ባይዘው ሌላው ሰው በጣም ብዙ ኮንቴንት አለው፣ ብዙ ነገር ይዞ መምጣት ይችላል። እኔ ዩቲዩብ ላይ ከመጣሁ 4 ዓመት አካባቢ ምናምን ይሉኛል። እየከዳ ነው አያችሁ። እኔ በእናንተ በና ሩታ ዙሪያ አልሰራም ነው እያለ ያለው እና የራሴ ኮንቴንት አለክ ራሴ አሁን እዚህ ላይ የምትሰራበት የነኪዩ የነሌላን ቶ እሱን አይደለም የምልህ የራሴ ኮንቴንት አለክ ሌት ተቀን 6 ሰዓት 7 ሰዓት 9 ሰዓት ተነስተህ ፖስት የምታደርገው የነማንም ቪዲዮ ነው ሪያክሽን የሚሰራው የነሩታን አይደል? እና የ4 ዓመት የስራ ልምድ የሰው ልጅን መቅበር ነው ከነ ልጅ ምንድነው ልጅና አባቴን ከነነፍሱ መቅበር ነው። እንደዚህ አይነት አስተሳሰብ ነው እንደ እስከ ዛሬ የቆየበት ስራ ማለት እስከ ዛሬ ያለህ ልምድ የሰው ልጅን መቅበር ነው እንደ ባሳት ትልቅ የፊልም ቻናሎች አሉኝ ምናምን ነገር በጣም ብዙ ሜክ የማደርግባቸው ትልቅ ቻናሎች አሉኝ ነው ማለት በዚሁ አጋጣሚ ልንገር ብዬ ነው። እንደ ጉራ አድርገህ አታስቡ፣ ግን አንተ እንዲገባህ ማለት ነው። አንተ እንደ ሴት ልጅ የሆነ ወንበር ላይ ቁጭ ብለህ ረጅም ሰዓት ኦልሬዲ እንደ ሴት ልጅ አለ ማለት ሴት ልጅም እኮ ሴት እዚህ ጋር ራሱ አየው ሌላ አካልን ክብር እየነካክ ነው። ሌላን ሰው ሌላን አካል ክብር የሚያጎድል ነገር ነው እየተናገርክ ያለው። እዚህ ጋር ራሱ ማሰብ አልቻልክም። አየሁ አእምሮ እስካሁን ወደኋላ ነው የሚያስበው። ኋላ ቀርነቴን ነው እያሰብክ ያለው እንጂ እንዴት እንደ ሴት ይባላል? ስቱዲዮ አለው ይሄ ልጅ ይታወቃል። በጣም ፐርፌክት የሆነ ፕሮፌሽናል የሆነ እቃዎች አሉ፣ ካሜራ አለው። እውነት ነው ሪያክሽን ነው የሚሰራው ግን ፊታዊ በሆነ መልኩ ነው የሚሰራው እንጂ እንዳንተ በሐሰት የሰው ልጅን አይቀብርም። ሲቀብርም አላየንም። ወጥቶም ዛሬ ጠንቋይ አግኝቻለሁ እዚህ ጋር ደግሞ ሂጄ ዛሬ አዲስ አበባ ወስጃለሁ የሚል አይነት የተሳሳተ መረጃ አንድም ቀን አቅርቦልን አያውቅም። እኔ ለልጁም እንትን ለማለት አይደለም ወግኜ ወይም ልጣፍጥለት እሱ ጋር ልወደደም ምናምን አይደለም። እኔ እውነታን ነው እየነገርኩ ያለሁት። ይህን ደግሞ ማመን አለብክ። ምን ልትል ነው? እሺ አልቀበርኩም ልትለኝ ነው? የቀበረውን የመጀመሪያው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። እኔ እዛ ላይ ሰርቼበታለሁ፣ ማየት ትችላላችሁ። እና እዚህ ጋር ደግሞ እየከዳ ነው ምናምን ነገር ነው ስለላኩልኝ አይቼው ነበርና 1 ዓመት አካባቢ ምናምን ሆኗል አይደል? 1 ዓመት ሙሉ ከወንበር ላይ ሳትነሳ እንደ በሽተኛ ቁጭ ብለን ያለው። ስለዚህ ስለኔ ክሬቲቪቲ ምናምን አንተ የማውራት ሞራሉም አይኖርህም። ሲቀጥል ደግሞ ከዩቲዩብ ላይ ምን ያህል አንተ ሜክ ታደርጋለህ? ምን ያህል ትሰራለህ? እስቲ ንገረኝ። 1000 2000 ምናምን እኔ አያችሁ ቅድም ያልኳችሁን እሱ ራሱ መጣልኝ ማለት ነው። ማለት 1000 2000 ምናምን ሜክ ታደርጋለህ። እኔ ያንተን እጥፍ ድርብ ነው የሚሰራው ምናምን ይላል። ይሄ የሚሰራው እኮ ማለት ለፍተህ እንደዚህ ፕሮሞሽን ሰርተህ ምናምን አይደለም። እናውቃለን። በእነሱ ዙሪያ በእነሱ ቪዲዮ ሪያክሽን ሰርተህ ነው የምታገኝም ከሆነ የምታገኘው እንጂ የትም ሄደ አይደለም። እናውቃለን እኮ እሱን 4 5 እጥፍ ምናምን ነገር ልስጥህና አፈን ዝጋ በእናትህ። ዩቲዩብ ላይ ሸክሉ ምናምን ትላለህ እንዴ አንተ? ስለ ዩቲዩብ ሽከላ ምናምን ለኔ ልታወራኝ? እኔ እኮ አንተ ስለ ዩቲዩብ ሳታውቅ ከሆነ ዩቲዩብ ላይ የገባው ሰው እኮ ነው። ትልልቅ የዩቲዩብ ቻናሎች ላይ እነ ዶንኪ ዩቲዩብ ላይ ምናምን ፓርቲሲፔት አድርገህ የነበርኩኝ ሰው እኮ ነኝ። ትልልቅ ዩቲዩበሮች በእኔ የመጣ እኮ ላይክ ግሮ አድርገዋሉ ምናምን። እሺ የዶንኪ ዩቲዩብ ሰራተኛ ከሆንክ ወይም እዛ ላይ ሰርተህ ከሆነ ዶንኪ ዩቲዩብ በጣም ስለምግባር ያለው በጣም ለኢትዮጵያ ልጆች ለኢትዮጵያ ህፃናት ክብር ያለው ሚዲያ ነው። ክብርም ያለው ቻናል ነው። እንዴት ነው እንደዚህ አይነት አስተዳደግ ያደግከው? እንዴት ነው እንደዚህ አይነት አስተሳሰብስ ማሰብ የቻልከው? እና ዶንኪ ዩቲዩብ ላይ ስራ ሰርተህ ከሆነ ዶንኪ ዩቲዩብ የሰው ልጅን ይቀብራል። እንደውም ከተቀበረበት ነው አንስቶ ለቁም ነገር የሚያበቃው እንጂ ዶንኪ ዩቲዩብ እንዳንተ አይነት ወራዳ እንዳንተ አይነት ኋላ ቀርነት እኔ ዶንኪ ዩቲዩብ ላይ አንድም ቀን አይቼው አላውቅም። እሸቱ መለሰ ይሄ ቪዲዮ ይደርሷል፣ ምላሽ ይስጥበት። ይሄ ልጅ ሰራተኛ ነው ካለ እኔ ሰርቲፊኬቱን ሰጥቼ አስመርቄ ይሄ ልጅ ለቁም ነገር አብቅቼዋለሁ ካለ እሸቱ መለሰ መልስ ይሰጠናል፣ ደውለን እንጠይቀዋለን ማለት ነው። ቶፊቅን ታውቀዋለህ ወይ? ቶፊቅ እኮ ዶንኪ ዩቲዩብ ላይ ነው የሰለጠንኩት የ4 ዓመት ልምድ አለኝ እያለ ነው። ግን ዛሬ ላይ የሰው ልጅን ፕሪንት እያደረገ ከነነፍሱ እየቀበረ ነው ብለን እስኪ እንጠይቀዋለን። ምላሹን አብረን የምንሰማው ይሆናል። ነገር አድርገዋሉ እኮ ከዛ ሲያልፍ ዩቲዩብ ምናምን ብለን እንደ ጀማሪ ዩቲዩበር ከኔ ጋር ልታወራ ነው? አድብ መጀመሪያ አንተ ራስህ
እወቅ። ሲቀጥል ደግሞ ትልቅ ካምፓኒ ያለኝ ሰው ነኝ። ሶፊ ፊልም ፕሮዳክሽን የሚባል ትልቅ ካምፓኒ ኦነርና መስራችና ባለቤት ነኝ። አንተ ከኔ ጋር ስለ ገንዘብ ምናምን ነገር የምታወራበት ምንም አይነት ሞራል ሊኖርህም አይገባም ነው። ትልቅ የሲኒማ ፊልሞች ምናምን ነገር እየተሰራበት የፕሮዳክሽን አየህ፣ አሁን የሚጠየቀው ሌላ ነው። ልጁ የጠየቀው ሌላ ነገር ነው። ያወራውም ስለሌላ ነው። የሰው ልጅን ለገንዘብ ብለህ ለእውቅና ብለህ እውቅናን ለማትረፍ ገንዘብ ለማግኘት ብለህ የሰው ልጅን እንዴት ከነ ህይወቱ አባትና ልጅን አንድ ላይ የተነሱትን ፎቶ ጦንቃይ ምናምን እያልክ እየቀበጣጠርክ እንዴት የሰው ልጅን ትቀብራለን ያለው እንጂ ልጁ ስለ ካምፓኒ ያወራውም የለም፣ ስለሚሰራ ስራም ያወራ የለም። ገብቶሃል አይደለ? አንተ ራሴ አደብ ነው እያለ ያለው ልጁ ማለት እንዴት ነው አንድን ሰው ከመሬት ተነስተ አታውቅም፣ አብርሽ እንገናኛለን ጓደኛዬ ነው ምናምን ስትል ነበር። እና እሺ ጓደኝነት እንደዚህ አይነት ነው እንዴ? በእንደዚህ መልኩ ነው እንዴ? በእነዚህ አይነት ልጁን በማቅበር ነው እንዴ? ልጁን ራሱ በማቅበር ነው እንዴ ጓደኝነት የሚገለጠው በዚህ ሰዓት? እና ልጁ እያለ ያለው ስለሚሰራ ስራ አልጠየቀህም፣ ስላለ ካምፓኒ ወይም ስላሌለህ ሱሪ፣ ስለአንተ ፓንቲ፣ ስለአንተ ቀሚስ አይደለም እየጠየቀ ያለው ልጁ እየጠየቀ ያለው ለእውቅና ብለህ ለገንዘብ ብለህ እንዴት የሰው ልጅን ትቀብራለህ ነው እያለ ያለው እንጂ አንተ 7 ካልሲ አለ 5 ቁምጣ አለ ምናምን እያለ አይደለም። እና ስለ ቁምጣ ስለ ካልሲ ባታነሳለን ሸጋ ነው። ከዚያ አያይዤ ደግሞ የአንተ ኦዲየንሶች ጭንቅላት አልባ ለሆኑ ኦዲየንሶች አድርሱልኝ። ምን ይላሉ? ያሞግሳሉ። ጭራሽን የኔማ ቶፋዬ ምናምን እያሉ የሆነ ግጥም ምናምን ጽፎለታልና እስኪ ቪዲዮን እስከ መጨረሻ ተጋበዙልኝ። የምትለው የዩቲዩብ ትርፍራፊ ምናምን ነገር ለማግኘት የመጣው ሰው አይደለሁም። ታውቃለህ አብርሽ፣ ነገሩ አንተ ኬት ታውቀዋለህ። ኤኒዌይስ ጓደኛዬ ነው። ማገዝ ባለብኝ ሁኔታ ውስጥ ለማገዝ የመጣው ሰው ነኝ እና ወሩን ጠብቀን አስታውሰኝ። ዩቲዩብ ላይ ምናልባት የሸቀለውን እንዳለ አስገባልሃለሁ። ዝተት እንዴት ያናዳል! የምርበት ቢሆቴ ሰው አናዶኝ አያውቅም። እንደዚህ የሆነ ዩፎ የሚመስል ልጅ። ስለዚህ እንደዚህ አይነት ነገር ትክክል እንዳልሆነ እያወቃችሁ የእነዚህን ሰዎችም ነገር ትክክል አድርጋችሁ የምታምኑ ሰዎች ሩታ መተት አሰርታበታለች ብላችሁ ለመናገር ወይም እንዲመቻችሁ ወይም የሩታን ስም ለማጥፋት እንዲመቻችሁ ስለምትፈልጉ እንደዚህ አይነት የማይረባ ተራ ወሬ ይሄ በጣም ተራ ልጁ ራሱ ማለት ነው የሆነ ጭንቅላቱ ክሬቲቭ እንዳልሆነ ስለ ክሬቲቪቲ ታወራለህ አንተ። እነሱ ቪዲዮ እስኪለቁ ቁጭ ብለህ ጠብቀህ የእነሱ ቪዲዮ ላይ ሀሳብ የምትሰጥ። ሲቀጥል ደግሞ አንተ እኮ ማለት ነው ተመልካች እየተሳደብክ የምትሰራ ሰው ከሆነ እናንተ ደደብ ስለሆናችሁ ነው የማይገባችሁ ጠረጠረው። ምክንያቱም አብርሽ ደህና ነው እኮ ይበላቸዋ። አዎ አሁንም እኔ ደገምኩላቸው እኮ የአንተ ተከታዮች በሙሉ ደነዞችም ጭምር ነው እንጂ እንዲህ ደደብ ብቻ ነው እንዴ? ደነዝ ምንም አያስቡም። በቃ አህያ አልኩ እኮ እኔ ጨርሼላለሁ። አህያ ሉጋም ታረግበታለህ። ለምሳሌ የሆነ ውሃ ማምጣትም ከፈለግ ውሃ ወደምታመጣበት አንተ ራስህ ነው የምትመራው እንጂ አህያ ራሱን መርቶ ወይም ራሱ ወደሚፈልግበት መጓዝ አይችልም። አንደኛ ዋይፋቸውን አቃጥሎ ስልካቸውን አቃጥሎ ብዙ ነገሮችን ካርዳቸውን ጊዜያቸውን አቃጥሎ ቁጭ ብሎ ያንተን ፕሮግራም የሚከታተሉ እንደዚህ አይነት ደነዞች ማለት ነው። ከደነዚህም በላይ ነው እንጂ መባል ያለባቸው በጣም ደነዞች ናቸው። እና የደነዝ ናቸው እንጂ ምን ደነዝ ብቻ በደነዝ ልታቆመው ነው እንዴ ስትል ልክ አይደለም። በቃ ደህና ለመሆኑን ሙሉ ዓለም ገብቶታል፣ ሙሉ ዓለም አውቆታል። አንተ ግን ለዩቲዩብ ሽቀላ ስትል አብርሃም ደህና ነው እያስመሰለ ነው ምናምን እያልክ ስትጃጃል አይቻለሁ ከዚህ ቀደም። ኦኬ ስለ አብርሽ እንምጣበትና አብርሃም ደህና ነው አይደለም ለማለት አንተ አትገናኝምም እውቀትም የለም ማለት ስለ አብርሽ ጉዳይ የሚያውቁት ለምሳሌ በቅርበት የሚያውቁት ቢኒ፣ አቤል እና አሚሩ እና ቡቡ እና ቡዜ እና ዳውት ብዙ በሱ ዙሪያ አሉ በደንብ ስለ አብርሽ ጠንቅቆ የሚያውቁት ማለት ነው። ከዛ ሄርሜላ አብሮ የሚሰሩ እነዚህ ናቸው እንጂ አንተ የምትኖረው ሌላ ሀገር፣ እነሱ የሚኖሩት አዲስ አበባ። ከየት ትገናኛላችሁ?
ማለትም ስለነሱም አሁን እኔ በቅርበት ስለሚያውቀው ጓደኛዬ ነው ትላለህ። ጓደኝነት እንደዚህ አይደለማ። ጓደኝነት ልጁን እየቀበርክበት ጓደኝነት አይባልም። እዚህ ጋር እንትና ሚስቱ ናት እንደዚህ ያደረገችው እያልክ ሚስትና ባልን እያፋታክ ጓደኝነት በዚህ መልኩ አይደለም። ጓደኝነት ቢቻል እሷን ለብቻ ትመክራታለህ፣ እሱንም ለብቻ ትመክረዋለህ። ይህ ነገር ጥሩ አይደለም ብለህ ማምከርም ካለበት ትመክራለህ፣ በዛው መልኩ ታስታርቃለህ እንጂ እሷ ናት ያሰራችበት እያልክ አሁንም ደጋግሜ የምነግራችሁ ነገር የእሱ ተከታዮች ዛሬ የሚሆን ነገ ማለት ነው። ይህ ቶፊቅ አባ ጀማል የሚባለው ሰውዬ ማለት ነው የእሱ ተከታይና እሱም ማለት ነው አንድ አይነት ናቸው አስተሳሰባቸው። በጥንቁልና ያምናሉ ማለት ነው። አብርሽ ውሸት ነው፣ አሁንም ቢሆን ጥንቃ ያልተሰራበትም ስክሪፕት ነው ድራማ ነው ሲባል አይ አይደለም ይላል። ገብቷል። ግን እኔ ነባር ዩቲዩበር ነኝ። ገብቷል። በጣም ትልልቅ ዩቲዩበሮችን እኔ ከሴት ተራ የሚውል ያው ሴት አገረድ ነው። ቶዬ የሚዲያው ጀግና መጣ ነበልባሉ። ሰበር ዜና የሰዓት ዜናችን ጀምሯል። ክብራንና ክብራን አድማጭ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ጦርነቱ ተፋፍሟል። እዚህ ጋር አያችሁ አይደለ? እያሞገሰች ነው። እንደሱ አይነት ምንድን ነው የምትባለው እቺ የሆነ የማታስብ እንስሳለች እና እንደዛ አይነት ነው የሚመስሉኝ የእሱ ተከታዮች በሙሉ ማለት ነው። በጣም ኋላ ቀር በጣም ምን ብዬ እንደሚያስረዳችሁ ላላቅም ብዙ የምትባሉ ነገሮች አሉ። እየተሳደቡ ነው እንግዲህ እንዴት ተውፋችን እናካል እያሉ ነው መሀይም ማለት ነው። እንግዲህ አትንኩ ነው እንጂ የኔ ቶዬ ቲዩብ መቼ ይላል ደርሰው እዚህ ጋዜጠኛ እዚህ ሁሉ ታዋቂ እዚህ የቪዲዮ ኤዲቲንግ ሁሉን ነገር አላሚ ተኳሽ ሁሉን ዝናር እኔ እውነት ዝናር ነበር ላንተ ማልበስ። አይ ቅኔ፣ አይ አነጋገር፣ አይ አቀማመጥ፣ አይ ለተሳዳቢ እንደዚህ ወንድ ሆኖ ወንድ ጋር ሲገጥም ደስ ሲል አይ እስኪ ንገርልኝ። እኔማ ምን አውቃለሁ? እስኪ ንገርልኝ። ስድቡን ባንተ ይብቃ የኔ ቶዬ ቲዩብ። ይሄውላችሁ መጽሐፍ ቅዱሱንም ብትሉት መጽሐፍ ቅዱሱን ገልጾ አንብቦ የሚያስረዳ የሚተነትን ስለ ድግምቱ የሚያቅ በጣም ቆፍጣና ጀግና። ኦኬ፣ ስለዚህ የእናንተ ቶዬ ወይም ቶፊቅ አባ ጀማል ይደግማል ማለት ነው። ስለዚህ አብርሽ ላይ በእርግጠኝነት ምንድነው ያስደገመው ይሄ ቶፊቅ የሚባል ጉማሬ ነው ማለት ነው። እናንተ የምታሞግሱት ቶፊቅ አብርሽ ላይ ያሰራው እሱ ነው ማለት ነው። ስለዚህ የሩታ እጅ ንጹህ ነው የና ማለት በሩታ ዙሪያ ያሉት እኛም ጭምር በሷ ስም የምንታማው እጃችን ንጹህ ነው ማለት ነው። ስለዚህ ይመኑ፣ ይሄ አንብቦ ስለ ድግምት ያውቃል እየተባለ ነው። ስለዚህ ያሳሰረበት ቀን በቀን ስለ ጦንቃይ ነው የሚሰራው። ቪዲዮን ብላርድ አድርጎ ሲደባደቡ ሲቀጣቀጡ ነው የሚውሉት እንደ አህያ። ጓደኞቹ ራሱ አህያዎች ናቸው። ዝም ብሎ ይደበደቡለታል፣ በዱላ ነው የሚደበድባቸው። እና እንግዲህ ቤተሰብ ቪዲዮን አይታችሁ ጨርሳችኋል። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስፈር ትችላላችሁ። መልካም ጊዜ ተመኘን። ሰብስክራይብ፣ ላይክ፣ ሼር ማድረግ ግዴታ ነው እንዳይረሳ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።